ጎዲያ መድረክ ላይ ሮቦቶች እንዳይሰብኩ ሰጋለሁ። የእውነቴን ነው የምልህ። እግዚአብሔር ዘመን አመጣልን፣ አሁን አሳረፈን፣ አሁን ደግሞ ምናምን እያሉ ሮቦት እየገዙ ገባ። ደግሞ አሁን በልሳን ሲነገር ደግሞ እዚህ ጋር ልቿ ደግሞ ሮቦቷ በልሳን የተነገረውን ደግሞ በቃ መተርጎ ምናምን እየተባለ አደገኛ ነገር ውስጥ እንደማንገባ እኔ እርግጠኛ አለሁ። በነገር ላይ አሁን በዚህ ሁኔታ ከቀጠለ ጄኔሬሽኑ ማለት ነው ወዲያው ጣዌነት ሰተነው ከዚህ ነገር እንዲታቀብ እንዲቆጠብ ካላደረግነው እና ጤናማ ከሆነው ከመንፈስ ቅዱስ ጋር ብቻ ህብረት እንዲያደርግ ካላደረግነው እዚህ ጋር ጌታችን ኢየሱስ ክርስቶስ ከዓለም አለ አይደለም እንዴ? ከዓለም እንድታወጣቸው አይደለም ከክፉ ነገር እንድትጠብቃቸው እንጂ ያለው በዓለም ያለ ነው። ከዓለም ተነጥለን የሆነ ቦታ አይደለም እንድቀመጠው። ስለዚህ በዓለም የሆኑ ነገሮች በጠቅላላ እኛን ያገኙናል፣ እኛን ይደርሱናል። ስለዚህ ከእንደዚህ አይነት ከክፉ አይነት ነገር መታቀብ የምንችለው በመንፈስ ቅዱስ ሰዎች ያላቸውን ህብረት ሞር ስትሮንግ ሲያደርጉ ነው ብያ ሶሊድ የሆነ ከመንፈስ ቅዱስ ጋር ህብረት ማድረግ ከቻሉ ከወንድሞች ጋር ሕያዋን ከሆኑ ከወንድሞች ጋር ሕያዋን ከሆኑ ከእህቶች ጋር እንዳልከው በቤተ ክርስቲያን መሆን ከቻሉ ከእንደዚህ አይነት ከባድ ነገር እንድናለን ብዬ ያመጣለሁ። ሰው ፍርሃቴን ቅድም እንደነገርኩ ለአንተ አደራ ብዬ የምልህ ነገር ባገኘው አጋጣሚ አሁን ቤተክርስቲያን ያለው በቤተክርስቲያንም ባሉት ወጣቶች ወንድሞች እህቶቻችን ይሄን ነገር ጣዊነት እየሰጣቸው አንዳንድ ኮምፕሮማይዝ ማድረጉትን እየተቆጣ ልክ እንዳይደለ እያደረግ ብዙዎች በዚህ ነገር ላይ ሆ ብሎ እንዲነሱ እንድታደረግ በጌታ ሰው እወዳለሁ። አደራ ምልህ ነው። አዋይ ቅድም ብያለሁ። እኔ መንፈሳዊ ነገር ቀጥታ ከሰማይ ጋር የሚገናኝ ነው። የቤተ ክርስቲያን መሪዋም የኃይል ምንጯም የሁሉ ምንጯ መንፈስ ቅዱስ ነው። መንፈስ ቅዱስ የማያውቀውን ነገር እኛ አናውቅም። እኔ ለምሳሌ አንድ ሰባኪ መዘጋጀት አለመዘጋጀቱ ነው የማውቀው። ማስታወጃ ይዞ ስለወጣ ምናምን አይደለም። በትክክልም ከአፉ የወጣው የመንፈስ ቅዱስ ቃል የእግዚአብሔር ቃል መሆኑን የማረጋግጥበት ምክንያት አንደኛ ሰው ሲድን የመጀመሪያው፣ ሁለተኛ ሪል የእግዚአብሔር መገኘት በዛ ቦታ ሲኖር ሰዎች ከታነጹ ከተጽናኑ፣ የተጨነቀች ነፍስ በዛ ጉባኤ ካረፈች፣ ግራ የተጋባ ሰው ካረፈ፣ እግዚአብሔር በቃሉ አልፎ ተናግሮኛል የሚል ሰው ካለ በጣም መጠንቀቅ ያለብን ያ ነው። ባይዞ ዝም ብለህ አሁን ወንጌል ኢንፎርሜሽን አይደለም። ባይዞ ወንጌል እውነት ነው። ወንጌል ኢየሱስ መስቀል ላይ ተሰቅሎ ይሰራው። ስለዚህ ምክርም አይደለም ወንጌል። ባይዞ አሁን አንዳንድ ሰው ይመክራል ስቴጅ ለወጡ ነው። ምክር ወንጌል አይደለም። የእግዚአብሔር ቃል ነው የሚመክረው ሰው። በቃ የእግዚአብሔር ቃል እየነገርክ የእግዚአብሔር ቃል እየጠቀስክ ሰውን ታክማለህ፣ ሰውን ታርማለህ፣ ሰውን ነጻ ታወጣለህ። መዝሙርም እንደዛው ነው። ከውጪ ተቀብለ ስትዘምር ይደርቃል፣ ሰው አይባረክበትም። እኔ አንዳንድ መዝሙሮች የሚያስለቅሱኝ ለምንድን ነው? ከመንፈስ ቅዱስ ስለተቀበሉት ነው። የነዋይ ዘፈን ለምንድነው የማያስለቅሰኝ? አጋንንት ስላለበት ነው። ቅጁ ከዓለም ነው። ለምንድን ነው ኢየሱስ የሚል ስም የሚያስለቅሰኝ? የተቀባ ስም ነው፣ ሰማያዊ ስም ነው፣ ጉልበት ያለው ስም ነው፣ ብቸኛ አዳኝ ስም ነው። ስለዚህ ከሰማይ የተቀዱ መዝሙሮች ይታወቃሉ። ረዳኝ የሚል እኮ እኔ ረዳኝ የሚል እኮ 150 መዝሙር አለ። ለምንድነው የተወሰኑ መዝሙሮች ብቻ የሚያስለቅሱ? አገዘኝ የሚል መዝሙር ሪል ነው ማለት ነው። ከሰማይ የተቀዱ ናቸው ማለት ነው። ስለዚህ መንፈሳዊ ዓለም እኔ ዳጊ ሞር ያወራል፣ አገልጋይ ስለሆነ በደንብ እሱ ያወራል ብዬ አስባለሁ። ተንበርክኮ የተቀበለ ዘማሪና በኢንፎርሜሽን ደረጃ የዘመረ ዘማሪ ይለያያል። ለምንድነው ይሄን ሁሉ ዓመት የዳጊ መዝሙሮች የሚዘመሩት? ጭንቅላቱን ተጠቅሞ ቢሆን 2 ወር አልከው ተንበርክኮ ነው የተቀበለው። ተንበርክኮ የተቀበሉት እኛ ነው መልሶ በእግዚአብሔር ፊት ያንበረክከናል። ገብቷል? እኔ ተንበርክኬ ማለቅሰው መዝሙር ሲጀመር ቸርች ውስጥ ሲዘመር ማብዶ ወርሺፕ ሰዓት ላይ ምለው ከመንፈስ ቅዱስ የተቀበለ መዝሙር ስለሆነ ነው። ግጥሙ የዓለም ቋንቋ አይደለም ነው እኮ። ብርሃኔ አንተ ነህ የሚል መዝሙር እኮ ብርሃኔ ሽና ብሎ እኮ ይዘምራል። ታች ቤት እኮ አይኔ ሽና ብርሃኔም ነው። ለምንድነው ድርቅ ያለው? መንፈስ የለውም። መዝሙር በሁለት ነገር እኔ መዝሙር ማለት መዝሙርን ሳስብ የሚገባኝ ነገር ምንድነው? ከሰማይ መጥቶ ወደ ሰማይ የሚሄድ ነው። ኢየሱስን ሴንተር ያደረገ ነው።
አሁን ከራሳችን ህይወት አንጻር ምን ዘምረው መዝሙር አለ። ረዳኸኝ፣ አሻገርከኝ፣ ድልድዩን ሰበርክ፣ አስመለጥከኝ የምንላቸው መዝሙሮች አሉ። ባይ እምባዬን አበሰ ጥሩ ናቸው። ወደ ላይ የሚሄድ ግን አድነኸኛል፣ ታርዳሃል፣ ስለኔ ቆስለሃል፣ ኃጢአቴን አክመሃል፣ ኢየሱስ እንዳንተ ያለ የለም፣ አባቴ ነህ፣ ለኔ የሞትከው አንተ ነህ። እነዚህ ሊርሊ ሰማይ የሚዘመሩ ናቸው። ባይ አሁን እኮ እነ ገብርኤል ዝቅ ብለው የሚዘምሩት መዝሙር እኮ ታርዳሃል እያሉ እኮ ሰማይ እኮ አዲስ መዝሙር እኮ ይሄ ነው። ድሮስ ቅዱስ 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 ነበረ። ቅዱስ ቅዱስ ላይ ተጨመረ ምን? ታርዳሃል። አሁን ዝቅ ሲሉ ለኢየሱስ ታርዳሃል፣ ከነገድ ከቋንቋ ከህዝብ ዋሽታል። ያንተ ደም ይሄን ሁሉ ትውልድ ማዳን ችሏል። ደም ቅዱስ ነው፣ ደም ኃያል ነው። ደም ለእግዚአብሔር መንግስት ይሄን ሁሉ ህዝብ ማይቆጠር ህዝብ በሚሊዮን በቢሊዮን ማይቆጠር ህዝብ ወደዚህ አምጥታልና ልክ ገብርኤል ኢየሱስን ሲያይ ድፍት ነው የሚለው እንደዚህ ያለ ይዘምርለታል ማለት። ስለዚህ ገብርኤል የሚዘምረው ነው መዘምረው እኔ አውጣ ታርዳሃል ኢየሱስ። አይ መዝሙሮቻችን ስብከቶቻችን ኢየሱስ ዙሪያ ሲያጠነጥኑ ጥሩ ነው ይቆያሉ፣ እድሜ ይኖራቸዋል። ቤተክርስቲያን እድሜዋ የሚረዝመው ኢየሱስ ላይ ስትቆይ ነው። አይ ኢየሱስ ላይ ያልተንጠለጠለች ቤተክርስቲያን እና ኢየሱስን ማታወራ ቤተክርስቲያን ለዛ ነው እኮ እርስ በርስ ተጣልተው እኮ የሚበታተኑት ኢየሱስን መሀል ላይ ስላላስገቡት እኮ። አሁን ኢየሱስ ካለ ጸብ የለም። ለምን መሰለ? ኢየሱስ ካለ ጸብ የሌለው። ይሁዳ ሌባ ነው፣ ማቴዎስ ቀራጭ ነው። አንድ ቤት ውስጥ ነው የሮዱት። ለምንድን ነው? ኢየሱስ አላ ማለ ሌባው ሌባ አይ ኢየሱስ ስላለ ነው እኔና ማስተዋል አንድ ወንበር ላይ ቁጭ ያለ። እኔና ዳጊ መሀል ላይ የተቀመጥነው በዲሲፕሊን አንተዋወቅ፣ በስራ በመዝሙር እሱ በጣም ቁጭ ያልነው ኢየሱስ እኔና ሜርሲ ሌላ ነገር ከጅሎኝ ከአንደበቴ ክፉ ሳይወጣ ዓለም ላይ ድሮ እያለው ሴቶች ላይ ማወራውን ቋንቋ ሳላወራ መንፈሳዊ ነገር ያወራነው ኢየሱስ ስላለ። እኔ እናንተ የተጨባበጥ ነው ኢየሱስ ስላለ። ኢየሱስ መሀል ላይ ካለ ቤተክርስቲያን ትሄዳለች፣ ተጓዥ ነች ማለት ነው። አይ ምክንያቱም የመንፈስ ቅዱስ የመውረድ የመጀመሪያም የመጨረሻ ምክንያት እኔን ሀብታም ለማድረግ አይደለም። መንፈስ ቅዱስ የወረደው እኔን እንድትይ ለማድረግ አይደለም፣ ኢየሱስን ለማክበር ነው። ሃሌሉያ! መንፈስ ቅዱስ ኢየሱስን ለማክበር ነው የወረደው። ባይዘው ጌታ ነው የምላችሁ። አሁን መንፈስ ቅዱስ ወረደ የሆነ ቸርች ካላችሁ ኢየሱስ የተሰበከ ነው ማለት ነው። አይ በኃይል ተሞልቼ ተነክቼ ወጣው ካለ የሆነ ጴንጤ ኢየሱስን ሰምተዋል ማለት ነው። አይ መንፈስ ቅዱስ ታላቅ አምላክ ነው፣ ንጹህ አምላክ ነው፣ ቅዱስ ነው፣ ትክክል ነው። መንፈስ ቅዱስ ከአብና ከወልድ እኩል ኃይል አይደለም። መንፈስ ቅዱስ ፓወር አይደለም፣ የእግዚአብሔር ኃይል ብቻ አይደለም። መንፈስ ቅዱስ ፐርሰን ነው፣ አምላክ ነው። እና ይመጣል አለ ኢየሱስ፣ ያከብረኛል አለ ኢየሱስ ራሱ እኮ እኔን ያከብረኛል አለ መንፈስ ቅዱስ ያከብረኛል። ስለዚህ ቤተክርስቲያን በጣም በጥንቃቄ ማሰብ ያለባት በቀጣይ ኢየሱስን የሚያከብረውን መንፈሱን መማጸን። ለዛ እኮ ነው መንፈሱና ሙሽራይቱን አይሉ ና ኢቭን ምንለው በመንፈስ ቅዱስ እኮ ነው። ኢየሱስን ና ምንለው እኮ መንፈሱ ከኛ ጋር እኮ ነው ና የሚለው መንፈሱና ሙሽራይት። አይ እና እኛ ሙሽራዎቹ ነን፣ በመንፈስ ቅዱስ ሆነን ና እንለዋለን። ለዛ ነው ኢየሱስ ይመጣልናል ይመጣባቸዋል ምንለው እኮ እኛ ናፍቀን ነው። በውስጣችን የኢየሱስን ፍቅርና ናፍቆት የሚያቀጣጥለው መንፈስ ቅዱስ ነው። ሰው በመንፈስ ቅዱስ ካልሆነ ኢየሱስን አይወደውም። ኢየሱስን አያውቁትም እንዴ? ያውቁታል እኮ። አሃ እኔ ኦርቶዶክስ ኢየሱስን በመረጃ ደረጃ ታውቀዋለች፣ በህይወት ደረጃ አታውቀውም። እዚህ ደረጃ ላይ ደርሻለሁ እኔና እንደውም መረጃማ ይነግሩሃል እኮ ተሰቅሏል ይላል። ለአንተ ሞቷል እናውቃለን። ጌታችን አምላካችን በሩ እሱ ነው፣ መስቀሉ እሱ ነው ይለዋል። ኦኬ ብቸኛ አዳኝ ነው ስትል አይ ይላል። ብቸኛ አዳኝ ለማለት ህይወት ሊገባብህ ይገባል። ባይዘው ኢንፎርሜሽን ሲሆንብህ ኢየሱስ መረጃ ነው የሚሆንብህ፣ ዝም ብሎ ወሬ ነው የሚሆንብህ። ህይወት የሚሆነውስ በመንፈስ ቅዱስ በኩል ስትቀበል እንዴ። እኔ የነቢይ ጥላይ ሲሰብክ ጉባኤ መሀል ማለቅሰው በመንፈስ ቅዱስ በኩል ስለሆነልኝ ነው። ኢየሱስ አይ መረጃ አይደለም፣ ላይፍ ሆኖ ነው የመጣው ሌላ ኢየሱስ። አይ ኢየሱስ ህይወት የሆናቸው ሰዎች አላቸው። መረጃ ሙስሊሙ አያውቅም እንደ ኢየሱስ እንደሞተ በኢንፎርሜሽን ደረጃ ያውቃል። ኢንፎርሜሽን አላቸው እኮ ስገድ ስትለው ነው ይላል። ኢየሱስ ሞቷል ስል አውቃለሁ ከመሪም የተወለደው ይላል። ኦርቶዶክሱ መታ ኢየሱስ አዎ ይላል። አሁን የኛና የነሱ ልዩነት ምንድነው? ብርሃን ወይንም መንፈስ ቅዱስ አበራለና። ለምንድን ነው እኔ ጋር ኢየሱስ ኢንፎርሜሽን ያለው ነው?
ከኔ የተለየ ጭንቅላት ነው እንደ እሱ ያለው። እኔም ጂኒየስ ነን እኮ ሁለታችን እኩል ነው። ይሄ ቅሉ ነው የሚለያየው እንጂ ማሰቢያ እኩል ነው። እኔ ጋር ለምንድን ነው የተለየው? ኢየሱስ ብርሃን አሁን በራልኝ ስለ አንዳንድ ሰዎች ይስቃሉ። ወንጌል ብርሃን ነው። ወንጌል ብርሃን ነው። ባይዞ መጽሐፍ ቅዱስ ሲናገር የሚላል መሰለህ እግዚአብሔር ብርሃን ነው ለእኛም በራልን። አሁን እግዚአብሔርን በጣም ተመራምረ አታገኘውም። ለምንድን ነው ኢየሱስ ሲባል እንዲህ አድርጎኝ ለያኛው ኖርማል የሚሆነው? ማርያም ተነካችብኝ ብሎ አገር ይያዝልኝ ያለው ሰውዬ ኢየሱስ ላይ ኖርማል ለምንድን ነው የሚሆነው? አልበራለትማ። የዘላለም አምላክ ሰው የሆነ የእግዚአብሔር አብ ልጅ ኢየሱስ ጋድማን አልገባውም። ወንጌል ብርሃን ነው። ጴንጤና ኦርቶዶክስ ምን ይለየዋል? አጥሩ አይደለም ይሄ እንጨቱ ታቦቱ አይደለም፣ ብርሃን ነው መጀመሪያ የሚለየን። እባክህ አሁን ታቦት ስላለ ስለሌለ ምናምን አለ። የጴንጤና የኦርቶዶክስ ልዩነት ምንድን ነው? እንጨት እዛ አለ ነው እዛ ታቦት አለ እና ብርሃን። አንተኛ የብርሃን ልጆች ነው። ብርሃን ነው ልዩነቱ። በጣም አታጥብቡት። ልዩነታችን የብርሃን ጉዳይ። ኢየሱስ እነሱ ጋር ኢንፎርሜሽን ነው፣ እኛ ጋር ህይወት ነው። ኢየሱስ እነሱ ጋር ቀጥሎ ነው፣ እኛ ጋር አንደኛ ነው። ኢየሱስ ብቸኛ። ኢየሱስ እነሱ ጋር ከእናንተና እኩል ተደርድሮ ይቀመጣል። እኛ ጋር ኢየሱስ ብቸኛ ነው። ለአይነት ራሱ አንድ ነው ያለን። የለንም ሌላ የለንም ሌላ። ኢየሱስ ብቻ ነው ያለን። ተስፋችን እሱ ነው። ባይሉ የጴንጤ ተስፋው ኢየሱስ ነው። እዛ ቤት ብዙ ተስፋ አለ። እኛ አንድ ነው ተስፋችን፣ አንድ። ሌላ ያላችሁ የለንም። የጴንጤ ተስፋው ኢየሱስ። ጴንጤ ሮጦ የት ነው የሚሸሸገው? ኢየሱስ ጋር ምን እንደሚል ታውቃለህ? ከዓለም ሸሽተን ለመጣን ለኛ የሚል አንብባል። ሸሽተን ሮጠን ወደ እርሱ ለመጣን ለኛ የሚል አንብባል። ምን ሆነ ነው? ሸሽተን እኮ ነው የመጣን። ሸሽተን ከዛ ተሯርጠን አልሆንልኝ ሲለን ነው እኮ ሸሽተን የመጣን። ገብቶሃል? ስለዚህ ይሄንን በጣም ሲሪየስሊ ማሰብ አለብን። ሮጠን የመጣ ነው። ዓለም አሳዳን ሰይጣን ሊያጠፋን ሲል ሮጠን ሸሽተን ኢየሱስ ጋር የመጣ ነው። ሸሽተን። ስለዚህ ተስፋችንም እጣፈንታችንም መሸሻችንም አንድ ነው ያለን። እኛ ብዙ የለን። ጠይቀው ሌላ ሃይማኖተኛ ጠይቀው። የማንነት ቀውስ የለበትም። እንዴት እግዚአብሔር ይመስገን ይላል። እመቤት ያለች የማንነት ቀውስ የለበትም። ባዩ ዝም ብሎ ነው የሚለው። እኛ የለችንም አለን እንጂ አንድ ያለን። ወዴት ነው የምትሄደው? ኢየሱስ ጋር ማን አለ? ናዝሬቱ ኢየሱስ። ምንድን ነው ተስፋ? ኢየሱስ። መሄጃ የላችሁም? የለንም። አልፎ ሌላ ነገር አውሩ እንጂ አንድ ነው ያለን። እሱን ነው የምናወራው። እነሱስ ለሱ ነው ያሉት። ኢቭን ስለ መላእክት ለምን ነው የማታወራው? እነሱ ለሱ ነው ነው የሚዘምሩት። እኔ አላዘውም። እኔ እያነሳው ወደዚህ ተላላኪ መልአክ የለኝም። እኔ ና ወደዛ ሂድ ምናምን ብለው የለኝም። እኔ አንድ ነው ያለኝ፣ ሰው ሆኖ ህመሜን የማያውቅ። ገብርኤል ታሞ ያውቃል እንዴ? ገብርኤል እራበኝ ብል ራብ ያውቃል? ኢየሱስ ሰው ሆኖ አይቶታል። ረሃብን ያውቀዋል። ታውቃለህ? ህመምን ያውቀዋል። ቁስልን ያውቀዋል። ኢየሱስ ኤክስፒሪየንስ አድርጎታል ህመምን። ኢየሱስ መገለል ከሕያዋን ምድር በግፍ መገለል ምን ማለት እንደሆነ ገብርኤል አያውቅም። ገብርኤል ይኸውልህ ጎረቤት አድሞብኝ በግፍ አያውቅም። ለዛ ነው እንዴ ሊራራልን የሚችል ሊቀ ካህናት የለንም ይላል አለበት ከመብራሪያ ያለ ሊቀ ካህናችን ነው ይራራል። ታውቃለህ? ለምን? ሰው ሆኖ አይቶታል። አሁን ደከመኝ ስል ያውቀዋል። ለምን? ሰውነት ደካማ እንደሆነ ያውቃል። ፍጹም ሰው ነዋ። እኔ አሁን ስማ እዚህ ክርስትና ላይ በጣም ኮንፊደንስ ከሚሰጠኝ ነገር አንድ ነገር ልንገር። የሚራራ ሊቀ ካህን አለኝ እኔ። ታውቃለህ? አንደርስታንድ የሚያደርገኝ ይረዳኛል። ገና አባ ስል ይረዳኛል። አውቃለሁ ነው የሚል። ታውቃለህ? አውቃለሁ አባ እንዲህ እኮ ነው ብታልፍበትም መንገድ አውቀዋለሁ። አቃተኝ ስል ጸጋ፣ ደከመኝ አልቻልኩም ሳምንት 2 ወር ጥሩ ጸልይና እኮ መጸለይ ደከመኝ ስል ጸጋ። ለምን? ኢየሱስ አንደርስታንድ አድርጎኛል፣ ያውቃኛል። ክርስትና ከኢየሱስ የማንወጣው እኔ ከዚህ ህብረት ከዚህ ከተወደደ ህብረት ከዚህ ከክርስትና ወይንም ጴንጤ ከሚባለው ቤተ እምነትና ህብረት የማልወጣበት አንድና አንድ ምክንያት ያለ ኢየሱስ መኖር ስለማልችል ነው።
ብዙ ጥያቄ ከሚመጣብኝ ጥያቄ ከቾምቤ በጣም 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 ከቾምቤ ከሚመጡ ጥያቄዎች አንዱ እውነትህን ነው ግን እዛ ኢየሱስ የለም ይላሉ። በጣም ኮመን ጥያቄ ነው የሚጠይቁኝ። የለም አላልኩም። ኢየሱስ አለ አልበራም ነው ያልኩት። ብርሃን አይደለም። ኢንፎርሜሽን እና ናውሌጅ እና ህይወት ይለያያል። እናንተ ጋር እውቀቱ አለ፣ መረጃው አለ፣ ህይወት የለም፣ ብርሃን የለም። ተናግሬያለሁ፣ እደግመዋለሁ፣ ወደፊትም እላለሁ። የጴንጤና የኦርቶዶክስ ልዩነት የብርሃን ጉዳይ ነው። የመጀመሪያው ብርሃን ብቻውን ያድናል ስትል አሜን የሚለው ጴንጤ ነው። ያስ ያንቀዋል። ለምን አልበራለትማ? ለምን ብቻውን ኢየሱስ እንደሞተ አንደርስታንድ አላደረገው። ኢየሱስ አልጨረሰም ብሎ ነው የሚያምኑት። ባይዞ ኢየሱስ ብቻውን አላዳነም ማለት ኢየሱስ የመስቀል ስራ ላይ ያልጨረሰው አለ ማለት ነው። ባይዞ ይሄ ደግሞ ክደት ነው። ተፈጸመ ካለ ተፈጸመ ነው አለ። ሌላ ነገር አንጨምር። ተፈጸመ ካለ ተፈጸመ ነው። ኢየሱስ ተፈጸመ ብሎ እናግዝህ ማለት ምንፍቅና ነው፣ ክደት ነው። ማን ነው መናፍቅ? ኢየሱስ የመስቀል ስራ ላይ የጨመረው ማን ነው? መናፍቅ የኢየሱስ ሲደመር እንትን ያለው ማን ነው? መናፍቅ ኢየሱስ ደም ላይ እችን ልጨምርና በእንትና በኩል ልንጠልጠል ያለው ማን ነው? ጴንጤ ነው። ኧረ ጴንጤ ብቸኛው ተስፋው ኢየሱስ ነው። ጴንጤ ከሰማይ የሚመጣ አንድ ይጠብቃል። ይመጣሉ፣ ይመጣልን ያውቃል። እና መሲሁ ነው ሰንስ እኔ አንዳንድ ሰዎች ይጠይቁኛል ሰማይ እንዳልክ ምን አለኝ አንዱ ሰማይ እንዴት ነው እንታወቃለን ምናምን አለ። እኔ ሰማይ አንተን ለምንድን ነው ማይ በጉን ነው ማየው? አማ ተሰብስበን ኢየሱስ ነው የምናየው። አሜን ነው። ተሰብስበን ኢየሱስን ነው የምናየው። ወደ ላይ የሁሉ አይን ኢየሱስ ላይ ነው ታውቃለህ። ላይ አንብበሃል። በጣም የምወደው ቃል አለ በዙፋኑ ለተቀመጠውና ለበጉ የሚል አንብበሃል። መላእክት ዙፋኑ ተቀማጭ አለው ታውቃለህ። ከዛ ለበጉ ከአብ ጋር ኢየሱስ ትሮን ነው ሼር ያደረገው ታውቃለህ። ለበጉ ትሰግድና በዙፋኑ ለተቀመጠው እኩል ነው የምትሰግደው። ኦ ማይ ጋድ አንተ ኢየሱስ ጌታ ነው። በእናትህ እንዴ አጨቅጭቀን ኢየሱስ ጌታ ነው። አይ ምን ነው ስለሆነ ነው። ሁሌ ለምንድን ነው እናንተ ጴንጤዎች ኢየሱስ ጌታ ነው ሁሌ የምትሉት? አንድ ቾምቤ ቤት አንድ ልጅ ማይሆን ሙድ ጀምሯል። ጴንጤ ወንጌል ሲመሰክር እየሄደ እስቲ ጥቅሱን አሳየኝ የሚል እኔ ከእንደዚህ አይነት የክርስቶስ ኢየሱስን ጌትነት ለመሸፈን ከሚሄድ ምንፍቅና እግዚአብሔር ይታደገን። በእውነት ኢየሱስ ጌታ ነው ሲባል ክርስቲያን ካታጎሪ ውስጥ ያለ ሰው አሜን ይላል። አሁን በቤቱ ወንጌልን ማዋረዱ ነው፣ ወንጌልን ማሳቀቁ ነው። ስበኩ አትሰብኩም፣ ስንሰብክ አታሰብኩም። እኔ ምን ልሁን? እዚህ ሀገር ግራ አጋባቸው። ስበኩ ብለን መድረክ እናመቻቻለን፣ አትሰብኩም። ማስተዋል ስትሰብክ እንዴት ትሰብካለች? ኢየሱስን የሚጋርድ የትኛውም ሲስተም ከምድር ላይ የተጠረገ ይሁን። በእውነት እኔ ይህንን ነው የምለው። ፊልጵስዩስ 2 ላይ የክርስቶስ ኢየሱስ ብቸኛ ጌትነትና አብ በምድር ላይ ያለ ሁሉ ከምድር በታች ያሉ በኢየሱስ ስም ይንበረከኩ ዘንድ ማዘዙን ጴንጤ ጠፍቶት አይደለም። እኛ የኢየሱስን ጌትነት የምንመሰክረው ጥቅስ አገላብጠን ሳይሆን ጥቅስም ማገላበጥ ካለብን ጥቅስም መጥቀስ ካለብን ጥቅስ እንጠቅሳለን። ግን አትሊስት ኢየሱስን ቀምሰነዋል፣ እኛ አይተነዋል። ኢንፎርሜሽን አይደለም እኛ ጋር ህይወት ነው። አንዳንድ ጊዜ ማብራራት ከብዷቸው አያውቁም እናንተ ጴንጤዎች። ምኑ ጋር ነው ከስ እኔ እንጃ ግን ነክቶኛል ብላችሁ አታውቁም? ብላታቅም በቃ እንደዚህ ስሜት አላቅም። ግን እንዴት ላብራራው? አግኝቶኛል እኮ ብርሃን ነው እኮ ግን ብላችሁ አታውቁም? ጌታ እንደዚህ ፊል አድርጎ የሚያውቃለ። ወንጌል ብርሃን ነው የምንለው ለዚህ ነው። እኔ በራልኝ ያልኩት ጨለማ ውስጥ ስለነበርኩ ነው። ጨለማ ውስጥ ያለው ሰው ብርሃንን አያውቅም። ሲጀመር ጨለማ ብርሃንን ኤክስፒሪየንስ አያደርጉም። አሁን ወንጌል ብርሃን ነው ስንል በራልኝ እያለ ነው ብሎ እንዳልክ ላይ በራልኝ ያለውን አማርኛ ሊቀልኝ የሚሞክር ሰው ጨለማ ውስጥ ነው ያለው። ወንጌል ብርሃን ነው። ከሁለት ወንበዴ መሃል የተሰቀለ የእግዚአብሔር ልጅ ነው ብሎ ለማመን ብርሃን ያስፈልጋል። ኦፍ ኮርስ አይሁዳዊ ያለ ለምን ትፈርዳለህ? ሮማውያን ላይ አትፈርድ። በድንጋይ አንስቶ ሲመጣ መስቀል ላይ ሲያንጠለጥሉ እኮ የእግዚአብሔር ልጅ ነኝ ብሏል እኮ። እኔና አንተስ መስቀል ላይ የተንጠለጠለው የሞተልን አምላክ ነው ብለህ ብርሃን ነው።
ብዙ የዩኒቨርሲቲ ምሁራን ሚስ አድርገው እኔ ምንድነው ያለው ኢየሱስ ከዓለም ምናምን ሰውረ ለነዚህ አላለም ገለጥክላቸው። ኧረ እሱን ጥቅስ ጻፉልኝ ጎበዝ፣ እዚህ ያላችሁ በጌታ ሄዶ ከዓለም ምን ሰውረ ለነዚህ ገለጥክላቸው አለ። ታውቃለህ? ህግ ጥቅልል ያዙ አሉ። ታቦቱ እጃቸው ላይ ነው። ሙሴን ያውቁታል፣ ኢየሱስን አያውቁትም። የኢየሩሳሌም ሰዎች ናቸው፣ አይሁዳውያን ናቸው፣ ዕብራውያን ናቸው፣ ሃይማኖት አላቸው፣ ኢየሱስን አያውቁትም። በሯ ነው 3000 ዓመቷ ነው አጥሯ፣ እሱን ነው የሚሰብከው። ኦ መከራ ኢየሱስ አይ እኔ ሁሌም ነው የምገረመው። በጣም ነው የሚገርመኝ ይሄ ነገር። እኚህ ሰዎች ኢንፎርሜሽን አላቸው። ሉቃስ 10 ቴንክ ዩ ሉቃስ 10:22 እስቲ አንብብልኝ ቤካ። ሉቃስ 10:22 ምንድን ነው የሚለው? እሺ በጌታ ስም አነባለሁ። ሉቃስ 10:22 ሁሉ ከአባቴ ዘንድ ተሰጥቶኛል። እሺ ሁሉ ከአባቴ ዘንድ ተሰጥቶኛል፣ ወልድንም ማን እንደሆነ ከአብ በቀር የሚያውቅ የለም። አብንም ማን እንደሆነ ከወልድ በቀር ወልድ ሊገልጥለት ከፈቀደ በቀር የሚያውቅ የለም ማለት። ድገሞ ያሁኗን ፈልጋታለሁ። ሁሉ ከአባቴ ዘንድ ተሰጥቶኛል፣ ወልድንም ማን እንደሆነ ከአብ በቀር የሚያውቅ የለም። አብንም ማን እንደሆነ ከወልድ በቀር ወልድም ሊገልጥለት ከፈቀደ በቀር የሚያውቅ የለም ማለት። ቴንክ ዩ እኔ ከአውዱ ቅድም ያልኩት ሌላ ነው። ቅድም ያልኩት ማለት ለሐዋርያቱ ጌታ ኢየሱስ ክርስቶስ ከዓለም ጠቢባን ሰውረህ ለነዚህ ገለጥክ ያለው ያንን ነው፣ የክርስቶስን ብርሃን ነው። በሌላ አማርኛ አብ ካልገለጠለት በስተቀር ልጅን የሚያቀለም እሱ ማቴዎስ ነው ያለው። እሱ ማቴዎስ ነው። እኔ ፎከስ እንድታደርጉ የፈለኩት ነገር አሁን እዚህ ያላችሁ የምታደምጡኝ ሰዎች በጣም ሲሪየስሊ እንድታደምጡኝ የፈለኩት ነገር ወንጌል ብርሃን ነው። በደንብ አዳምጡኝ። ወንጌል ብርሃን ነው። የክርስቶስ ኢየሱስ የመስቀል ስራ ሲሰበክ እንዳንዳች ነገር የሚያደርገው የበራለት ብቻ ነው። The Passion of Christ የሚል ፊልም ከመሰለው አንድ ሰው የኢየሱስ ሲቃይ እዛ ጋር ብቻ ከቆመ ልክ አይደለም፣ ከዛ ያልፋል ነው። መስቀሉን ስታይ ኢየሱስ ብቻ ከታየ፣ መስቀሉን ስታይ መድኃኔ ከታየ፣ መስቀሉን ስታይ የክርስቶስ ኢየሱስ ፍቅር በልብህ ከተቃጠለ፣ ከገባህበት የኃጢአትና የድካም መንጭቆ የሚያስወጣ የክርስቶስ ፍቅር በልብህ ከበራ እንዴ ምናለቅሶ እኮ አስለቃሽ ጭስ እኮ ቸርች አይናችን ላይ ተነፍቶ አይደለም እኮ ፍቅሩ እኮ በምንም ነገር ማናለቅ ሰዎች ዘመድ ተሰብስቦ አልቆ በአንድ በ3 የጎረቤት ሰው አልቆ ሞቶ አልቅሼ ማላቅ ሰውዬ ኢየሱስ ሲባል ባምባ ሚለኝ የተከፈለልኝ ትዝ እያለኝ ነው ማለት። ስለዚህ ኢንፎርሜሽን እና ህይወት በጣም ይለያያል። ኢንፎርሜሽን እና እውነት በጣም ይለያያል። ከዓለም ጠቢባን ተሰውሮ ለኛ ገብቶናል። ይሄ ብርሃን ገብቶናል። የዚህ መስቀል ትርጉም ለጌጥ አይደለም ያስቀመጥ ነው። ይሄ የኢየሱስ ተከታዮች መሆናችን ምልክት ነው። ባይተው ዋው መስቀሉ ያምራል። ኖ መስቀል ምን ያምራል? ደረቅ እንጨት እኮ ነው። ስቃዩን ስናስብ ግን ድነታችን እዚህ ላይ ተፈጽሞ በጣም መጠንቀቅ ያለባችሁ ነገር በክርስቶስ ኢየሱስ ጉዳይ ላይ የሆነ ነገር መፎረሽ የለባችሁ። በርቶልናል፣ አምልጠናል፣ በተለየ መልኩ ገብቶናል። ዮሐንስ 3:16 ገብቶን ምንለው ብርሃን ነው። ቴዎሎጂ ኮሌጆች ላይ ሂዱ። በጌታ የማያምኑ ግን ሮሜን ፈትፍቶ የሚያስተምር አለ። እኔ የማውቀው ሮሜን ሲያስተምር ፈትፍቶ በጌታ ነው በለው፣ በጌታ አይደለም። ለምን እንደውም ታስተምረው ስራዬ ነው የሚል። አየህ ወንጌል ለኛ ስራችን አይደለም፣ የዳንበት እውነት ነው። የዳንበት እውነት ወንጌል እንዳይብድ እንደዚህ የሚያደርገን የዳንበት እውነት ስለሆነ ኢንፎርሜሽን ቢሆን ኖሮ ለሰው መረጃ ያቀበለን ዘው እንል ነበር። በየቀኑ አዲስ ነው ታውቃለህ። የተሰቀለው ኢየሱስ ስንል በየቀኑ አዲስ ነው። በየቀኑ አያውቀውም እንደ የተመጠመው ሰው ኢየሱስ እንደሞተለት ያውቃል።
እናውቃለን ማለት ጀምረዋል እኮ እናውቃለን ይላል። ተቀበለው ስትለው ከየት ነው የምቀበለው? ተቀበለው ስትል ስኔን በ3 ደቂቃ ንስሐ ጸሎት እጄን አነሳውና ጌታ ኢየሱስ ሆይ ሲሉን ጌታ ኢየሱስ ሆይ አልኩኝ። ቸርቹን እወድሃለሁ አንተ የህይወቴ ጌታ አንተ የህይወቴ ጌታ ኃጢአት በደሌን መተላለፌን ደምስስልኝ። ኢሚዲየትሊ መንፈስ ቅዱስ ተሞላው። ኢሚዲየትሊ የህይወትም የአቋምም ለውጥ። ለምን ለተቀበሉት ሁሉ ግን በስሙ ለሚያምኑት ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ ሰው የእግዚአብሔር ልጅ የሚሆነው በመንፈስ ተወልዶ ነው። አሁን የእግዚአብሔር ልጅነትን ስታገኝ በመንፈስ ቅዱስ ህይወት ሼፕ ነው የሚሆነው። ለውጥ ፊት ላይ ይታያል። የህይወት አቋም በወንጌል ማመን ይታወቃል። የህይወት ዲሲፕሊን የምትወደውና የማትወደው ጴንጤ ኮንኩ በኋላ ይታወቃል። ባይዞ አፒታይት ይታወቃል። ለምን ህይወት ነው ወንጌል። አየህ አንተ ጋር ወንጌል ህይወት ሆኖ ሲመጣ አፒታይት ከክርስቶስ ኢየሱስ አንጻር ነው። ኢየሱስ የሚጠላውን ትጠላለህ፣ የሚወደውን ትወዳለህ። ትቀልዳለህ እንዴ? ለውጡ ፊዚክሊ አይደለም ከውስጥ ነው ብርሃን የሚፈነጨው ከውስጥ። የብርሃን ልጆች ነን ስንል የብርሃን ስራ እንሰራለን እያልን ነው እንጂ ውስጣችን ፓውዛ አለ እያልን አይደለም ጎበዝ። የብርሃን ልጆች ነን ማለት ጨለማ የሚሰራውን አንሰራም ነው። ከጨለማ ጋር ህብረት የለንም ነው። ለምን? ውስጣችን የገባው የእግዚአብሔር መንፈስ ብርሃን ነው። እግዚአብሔር ብርሃን ነው አለ ዮሐንስ። እሺ ሲል ለእኛም በራለን ማለት እግዚአብሔርን ተመራመርኩትም አገኘሁትም የሚል ጥቅስ የለም። እግዚአብሔርን በሳይንስ ቴክኖሎጂ አገኘሁትም አወቅኩትም የሚል ብርሃን ነው። የሆነች ድንግል 10 ምናምን ዓመት ድንግል የሆነች ልጅ ከብት ግርግም ውስጥ ቁጭ ብላ እሱ የዘላለም አምላክ ነው ሲሉ አሜን ለማለት አው ሙስሊሞች ላይ ለምን ትፈርዳለህ? አምላክ ይወልዳል አይወለድም አትፍረድባቸው። አልበራማ እኔስ አምላኬ ነው አልኩኝ። ታውቃለህ ያ ከስምዖን ቀራጩ ጋር የነበረው አሳ አስጋሪ ጋር ሲዞር የነበረው ኦፍ ኮርስ ያቺ ደም የሚፈሳስን ሴት ከጨርቁ በወጣ ኃይል ደሟን ቀጥ ያደርገው እሱ የዘላለም አምላክ ነው። በሸላሾቹ ፊት ዝም ያለው ያልተናገረው አምላክ ከሆንክ ኃይልና ሳይ ሲባል ጸጥ ያለው እሱ ነው። ያንተ አምላክ የኔ አምላክ እሱ ነው። ወንበዴ ማለት እኮ ነው የተሰቀለው። የኔ አምላክ ነው ለኔ ስል ነው እርቃኑ ነው የተሰቀለው። እሱ ነው የኔ ጌታ፣ እሱ ነው የኔ ነፃ አውጪ። ኢየሱስ ክርስቶስ ጌታ ነው። ይሄንን እንድንል የማይፈልግ መንፈስ አለ። ታውቃለህ ኢየሱስ ጌታ ነው ይላሉ። ምንም በል ታዲያ ሚካኤል ክንፍ አለው ልበልልህ? አለው እኮ ምን ይገርማል? ሞትን ገንጥሎ የተነሳው ይገርማል እንጂ ምን ይገርማል? የሚካኤል ክንፍ ማማታት ሊገሎ የመጣውን ሞት ገሎ ሞትን አሸንፎ የተነሳው ኢየሱስ ይበልጣል እንጂ ማንም ብትሆን ከሞት በታች ነበር። መጣ የኔ ጌታ የመጨረሻው ባለስልጣን የነበረውን ሞትን ገነጠለልኝ። ኢየሱስ ጌታ ነው። በምን ላይ? በሞት ላይ። ለዛ እኮ ነው ዮሐንስን የሲኦልና የክን መክፈቻ በእጄ አለ አለ። ተቀብየዋለሁ አለ። ለምን? ሞትን ገንጥየዋለሁ፣ ሲኦልን ድል መንሳቱን ወስጄበታለሁ። ታውቃለህ ኢየሱስ ከሞተ በኋላ ሞት ተጠራ፣ ሲኦል ተጠሩ። ሞትና ሲኦል ኖ ተባሉ። ሞትና ሲኦል ና ሞት ሆይ ተባለ። አቤት ስል መውገት አለ። ሰበረው ኢየሱስ። ስንቱን የሰበርክበት ነው ሰበረብኝ። ሲኦል ሆይ ድል መንሳት የታል? አሸነፉታል። ማን? ኢየሱስ አሸነፈው። ስንቱን ሰብስቤ እንዳላስቀመጥኩ ገነጠለው ኢየሱስ እና አሸንፎት ተነሳ። ኢየሱስ ጌታ ነው። አንተ ሃሌሉያ ታለዳለህ እንዴ? አንተኛ ክርስቲያኖች ነን፣ ስብከታችን ነው ኢየሱስ ጌታ ነው። የለም ሌላ ስም የለም፣ ሌላ ወንጌል የለንም። ጨርሰናል። ከዚህ በኋላ መንፈስ ጌታ እስኪመጣ ምን ሰብከው ነው ርዕስ የለንም። ይሄ ነው የመጨረሻም የመጀመሪያ ርዕሳችን። አልፎ ስለ እናቱ አውሩ እንጂ አልፎ መጽሐፍ ስለ እናቱ ስላላወራ አልፎ አናወራ። አንድ በጣም ስሁት የሆነ ነገር ሰማው እዚህ ቲክቶክ ላይ ኢየሱስን ለሰጠችን ለማርያም የሚል ማለት አልሰጠችንም። እሺ ብርቄ በደንብ ስሚኝ። ኢየሱስን ማርያም አልሰጠችንም። መጽሐፍ ሲናገር አንድያ ልጁን እስኪጠፍ ድረስ ዓለምን እንዲሁ ይወዶታል። አንድ ልጁን የሰጠን ማን ነው? አብ ነው። ማርያምስ ኢየሱስ በስጋ እንዲመጣ ምክንያት ሆነች እንጂ አልሰጠችንም። አርሙት። አብ ነው ኢየሱስን የሰጠን ሳይሰስት አንድያ ልጁን ስለ ኃጢአት ቤዛ አድርጎ አሳልፎ የሰጠው አብ ነው። ሰጠችን ይላል አንዱ። አልሰጠችኝም። አብ ነው የሰጠኝ። አብ ሰጥቶኝ አብ እንዴት ያለ ደግ ነው! በእናት እንዴት ያለ ሩሩ ነው! አብ ሰው ይወዳል። ታውቃለህ? የፍቅር ልቡ የአብ አይገርምም? ሰጥቶን አልረካ ስንል እኛ ልጁን ሰጠን። ታውቃለህ? አንድያ ልጁን ለምን ሰጠን? ለሞት አሳልፎ
ማን እንዲድን? እንዳልክ የሚባል ወንበዴ በእግዚአብሔር ፊት ጻድቅ ሆኖ እንዲታይ፣ ቤካ የሚባል ኃጢአተኛ፣ ሜርሲ የምትባል ዳጊ የሚባል ፌበን፣ ይሄ ሁሉ ጴንጤ በእግዚአብሔር ፊት ቅዱስ ሆኖ እንዲታይ ኃጢአት የሌለበትን እርሱን ስለኛ ኃጢአት ያደረገው የሚል አንብባለሁ። አንደኛ ቆሮንቶስ ላይ ኃጢአት የሌለበትም ስለኛ ኃጢአተኛ ሆኖ ተቆጠረ ኢየሱስ መስቀል ላይ። አያችሁት? ይሄን ኃጢአት ተባለ። የኔና አንተን ኃጢአት ይዞ ወጥቶ እኮ ኢየሱስ ጌታን ማን ነው የሞተልኝ? ከደማልሽ በላይ ለማንም ስታወሪ ጊዜሽ እንዳያልቅ። ማርታ ትሰሚኛለሽ? ትሰሙኛላችሁ? እኔ አላቅም። እኔ እንደው እግዚአብሔርን ብርሃን በቃ አሁን ለብርሃን መጸለይ ጀመርኩ። እግዚአብሔር ሆይ በተኙበት አገኛቸው ማለት ጀምራለሁ። አንተ ኢየሱስ ያድናል ብለው ዘፈን፣ ኮንሰርት፣ ሙዚቃ የሚታበድበት ከተማ ላይ የተወደዱ በጌታ የተወደዱ ወንድሞቻችን እህቶቻችን መጽሐፍ ቅዱስ ይዘው በወጣትነታቸው ክለብ አልሄዱ፣ መጠጥ ቤት አልሄዱ፣ ኢየሱስ ጌታ ነው እያሉ ይሰብኩ ጥቅስ አሳዩኝ ትላለህ። ክርስቲያን ካታጎሪ ውስጥ ሆነ ከዛ ትመጣለህ ላይ በሯ አጥሯ እንጥሏ ሻሿ ቁመቷ እሱ ነው የሚሰብከው ትላለህ። ሲሰበክ መጣ ለመቃወም ቡዳ መንፈስ የተመታዩ እርድና አይደለም። ይሄ ባይዘው ወንጌልን አስቆሞ እንቅፋት መሆን ዘመናዊ እንቅፋትነት ነው። እሺ እኚህ ሰዎች ኢየሱስን አይወዱትም። እኚህ ሰዎች የኢየሱስ ጠላት ናቸው። ባይዘው ማስተዋል የምትባል የተወደደች አርቲስት መድረክ ላይ ኢየሱስን ሰበከች ብሎ ሰው እንዴት ስኳሩ ከፍ ይላል? እንዴት ግፊት ይዟል ሰው በኢየሱስ ተንተከተኩ እኮ እንዴ! አልዘፈነች፣ ባዕድ ነገር አላስተዋወቀች፣ ክፉ ካፋው አልወጣ። ኢየሱስ ስትል ቦታው አይደለም ይላል መጥቶ። አቤት ቦታው ማርያም ለማለትስ ቦታው ነው። እንደውም ቦታው አይደለም ማርያም ለማለት ኢየሱስ ለማለት ቦታው ነው። የትም ያለ ቦታው ነው ያዋለው። ለኔ መስቀል ላይ መስቀል ቦታው አልነበረም፣ የኔ ቦታ ነበር። የኔ ቦታ ነበር። እኔ ሙሉበት ጋር መጥቶ ዋለ። እኔን ወደ ቦታዬ ሊመልስ እሱ ያለ ቦታው ዋለ። እኚህ ሰዎች ታዲያ ኢየሱስን ይወዱታል? አይወዱትም። መንገድ ላይ ወንጌል ሰበከ ብለህ አስቆመ፣ ቪዲዮ ቀረጾኝ አንዴ ሳዋርደው ትላለህ። የኢየሱስን ስብከት ይዞ ወጣ ሰው። ከዛ ምንድን ነው ስትለው ክርስቲያን ነኝ ይላል። አይደለም። ለዚህ ነው እኔ ጴንጤ ነኝ የምለው ብዙ ጊዜ። ክርስቲያን ነን ኦፍ ኮርስ፣ ይሄም ሰውየው ክርስቲያን ነኝ እያለ እኮ ነው። ስለዚህ እኔ ክርስቲያን ነኝ እንደገና ጴንጤ ነኝ፣ ክላሲክ ጴንጤ ነኝ፣ እለያለሁ። ክርስቲያን ካታጎሪ ውስጥ ብዙ ስላሉ አሁን ራሴን ከክርስቲያን ወደ ጴንጤ ደግሞ አሁን ክርስቲያን ነኝ። ኦፍ ኮርስ አም ክርስቲያን፣ ግን ደግሞ ጴንጤ ነኝ። ለምን? ከዚህ ሰውዬ ለመለየት ነው። ይሄ ኢየሱስ ሲባል ከሚበሳጨው ሰውዬ እዛ ካታጎሪ ውስጥ መግባት አልፈልግም። ኢየሱስ ሲባል ስኳሩ ይንተከተካል፣ አንተ ደሙ ይፈላል። ጴንጤን ሲያይ ይነዳል። ዘፋኝ ሲያይ ችግር የለበትም። መሀል መገናኛ ላይ በዘፈን ያበድ ባለፈው ተናግሬያለሁ። ዘራ በረሮ የሚል አዲስ አበባ የምትኖሩ ታውቃላችሁ። አዲስ አበባ የመጣችሁ ዲያስፖራ አንድ የበረሮ አለ። የኢትዮጵያ ምሁራን ተፈላስፈው ያገኙት የአይጥ መርዝ ነው። ባይዘው የኢትዮጵያ ምሁር ትልቁ እውቀቱ መርዝ ነው ያገኘው እና የኢትዮጵያ ምሁራን የቀመሙት የአይጥ መርዝ ዘራ ይባላል። የበረሮ መግደያ የአይጥ መርዝ ማለት ነው። እና መርዝ ነው ያገኙት ምሁራኖቻቸው። ይሄ መርዝ አይረብሸውም። ዘራ የበረሮ ምናምን የሚለው አይረብሸውም። ኢየሱስ ሲሉ ሁለት ወጣቶች ይናደዳል። በረሮ ሳይረብሽ ኢየሱስ ከረበሸ አጋንንት አለብህ እንጸልይልሃለን። ቸርች ነው ዲመን ነው ይሄ ዲመን ነው። ዘፈን ሳይረብሽ የሚሌም አዳራሽ የተወደዱ ወንድሞች መዝሙር ድግስ ሲያካሂዱ አይነ ከቀላ መስቀል አደባባይ ዘፋኞች መጥተው ድራፍት ተሽጦ ትውልዱ ሰንፎ ዝሙት መዳራት እዛ ቦታ ላይ ሲጨፈር አድሮ ጴንጤ ወጥቶ መስቀል አደባባይ ላይ ይዘምር ሲል ስኳር ከፍ ካለ የኢየሱስ ጠላት ነህ። አም ሶሪ ቱ ሴይ ዲስ ኢየሱስን አትወደው ደግሞ ይመጣል አማርኛውን አሰማምረው እናውቀዋለን 3000 ዓመት ስበከው እሱና ወይ አሰብኩ ወይ አታሰብኩ። ከዚህ በኋላማ እኛ ስናወራ ራሱ ኮመን ግራውንድ ኢየሱስን ትወዳለህ አትወድም ብለን ነው ከእናንተ ጋር ራሱ ዲቤት ራሱ መግባት ከቻልን ራሱ ምንገባው ጌታ ኢየሱስን ግን ትወደዋለህ ብለን ነው ጀምረን ነው የምናወራው። ከዚህ በኋላ እዚህ ያላችሁ ዲቤት የምትገቡ ጴንጤዎች ጠይቃችሁ ግቡ። እሺ ኢየሱስን የማይወድ መንፈስ መጥፎ ነው። ቡዳ መንፈስ የተመታ ነው።
ዲቤት የምትገቡ ወንድሞች እህቶች ጠይቁ። እሺ መጀመሪያ ከየትኛውም ሰው ጋር ስገቡ እኔ የምልህ ኢየሱስን ትወደዋለህ ብላችሁ ጠይቃችሁ ግቡ። እሺ ሃሃ ይሄ ምን ጉድ ነው? እኔ ኢየሱስን ካልወደደ አይወደኝም። ሲጀመር አይወደደኝ። ሰው እኔን ከወደደ በኢየሱስ ምክንያት ይወደደኝ፣ ከጠላኝ ኢየሱስ ስላልኩ ይጥላኝ። ተስፋ የለኝም እኔ ከኢየሱስ ውጪ መሄጃ የለኝም። እኔ ተናግሬያለሁ። እናንተ ጴንጤዎች፣ የተወደዳችሁ ጴንጤዎች፣ በምድር ዙሪያ ያላችሁ እናንተ የምድር ጨው፣ እናንተ የክርስቶስ ኢየሱስን ወንጌል በመስበክ ይችን አልጫ ለምታጣፍጡ እናንተ በህይወትም በእውነትም የክርስቶስ ኢየሱስን ወንጌል በመስበክ እየኖራችሁ እየለፋችሁ ያላችሁ በምድር አቅጣጫ ሁሉ የምትገኙ የተወደዳችሁ ጴንጤዎች ተስፋችሁ ኢየሱስ ብቻ ነው። የለንም ተስፋ ሌላ የለም። ተስፋ የለንም። ሮጠን መተናል፣ እሱ ጋር ተደብቀን ቀርተናል። አየህ ክርስቲያን ማለት ሳይኮሎጂካሊ ጥሩ ትሪት የተደረገ ሰው ማይቅም ማይጠጣ ሰው ብቻ አይደለም። ክርስቲያን ማለት አሉ እኮ ማይቅም ማይጠጡ በጣም ጃይንት የሆኑ ግን ኢየሱስ ሲባል ስኳራቸው ከፍ የሚል ክርስቲያን ማለት ማይቅም ማይጠጣ ብቻ አይደለም። ክርስቲያን ማለት ዓለም የሚጠላው ዓለምን የሚጠላት የኢየሱስ ተከታይ ማለት ነው። ባይዘው ሲምፕል ዲፊኒሽን። ክርስቲያን ማለት ሳይኮሎጂካሊ ጥሩ ትሪት የተደረገ ሰው አይደለም። ዓለምን አጥብቆ የሚጠላ ዓለምም የምትጠላው የኢየሱስ ተከታይ። ለምን ኢየሱስ ለዓለም ጀርባዋን ሰጥቶ አንተ ፊትህን አትስጥ ጥርስህን ነው የምታወልቅልህ ብዬ በተደጋጋሚ ተናግሬያለሁ። ኢየሱስ ጀርባ ለሰጠ ዓለም ፊት ይሰጣል? ነውር ነው፣ አይሰጥም። ኢየሱስ ጀርባውን ነው የሰጠው። እኛስ ጀርባችንን ሰጥተን ኢየሱስ መስቀል ተሸክሞ ሄዶ እኛም በየራሳችንን መስቀል ተሸክመናል። የዚህን ዓለም ኃጢአትና ክፋት ምንክድበትን በጽድቅ ምንጨክንበትን መስቀል ተሸክመናል እና ወደ ሞት ነው የምንሄደው። ክርስትና መጨረሻው ምንድን ነው? ይገሉናል እና ሞት ለኛ ድልድይ ነው፣ ወደ ጌታ መሄጃ ነው። ጳውሎስን በብዙ አስፈራሩት፣ በእስር አስፈራሩት፣ በስደት። ከዛስ ጳውሎስ ምን ቢል ጥሩ ነው? እንገላለን ሲሉ ልሄድ አለ። እናፍቃል እንደውም ሄዳለሁ አለ። አንተ ጴንጤ ማይ ጴንጤ ፒፕል እኮ ምን ደስ እንደሚል ታውቃለህ? ቤካ እኔ ስሞት ራሱ የሚዘምሩት መዝሙር ሄደ ወደ አምላኩ እኮ ነው የሚሉት። ወየው ለኔ ምናምን ለኔ ወየው ለኔ አይዘመርም። ለኔ ባይ ድሮ ቢሆን ወየው በስራው የት ይሆን መግቢያው ነው የሚለው። ማይ ጴንጤ ፒፕል አሁን እኔ ከልትው ብላውን ብሞት ሚላል መሰለ ወደ ረፍቱ ገባ ይላል። ከበሮውን ይዞ እንዳልቅ አንቀላፋ ይላል። ከዛ ሄደ በስ ሲል ኮንፊደንስ የሆነ ምን ኮንፊደንስ የሆነ ሃይማኖት ነው። በእናትህ ተመችቶኛል የክርስትና ጌታ። ስማ እኔ ጴንጤነት ተስማምቶኛል ጌታ ማለት ተመችቶኛል። እንደዚህ ተንጋልዬ እዚህም እዛም የተመቸን እዚህም እዛም እዚህ በፍጹም ሰላም ነው የምኖረው። ዓለም ይታወቃል። አስበው እግዚአብሔር ከስንት ነገር እንደታደገኝ። አሁን ጠቅላላ እየተለቀሙ የሚገቡበት ሰዓት ነው። እግዚአብሔር ጠበቃ። አሁን ክርስቲያን ባለው እንደ ድሮ ብሎ ተንቀሽ ዲጄ እኔ ከስንቱ ጋር ተናክሰም ወንጌል ለመሰራ አለቀ። ኢየሱስ ጌታ ነው። ያስመለጠን ብዙ ነው። ጌታ ይባረክ። በጣም ነው የምወዳችሁ። እራት ልበላ ነው። ማንኛውም ጴንጤ ምግብ መብላት አለበት። ባይዘ ወንጌል ስለምንሰብክ ኢነርጂ ብዙ እንትን ስለምንል መብላት አለብን። እኛ ታውቃለህ ብንበላም ለወንጌል ነው እኮ ባይዞ ጴንጤ ስማ እግዚአብሔር ስማ ቤካ ጴንጤ ምግብ ቢበላ ራሱ እኮ ለወንጌል ለመስበክ ኃይል እንዲሆነ ነው። ስለባው ብዙ ኢነርጂ ምንም ነገር ለእግዚአብሔር ክብር የምናደርግ ጸዴ ህዝቦች እኮ ነው። በልተን ለክብር እንቁም ምን ማለት መሰለ? ወንጌል እንስበክ እኮ ነው። እና በልተን ለክብር እንቁም። ታዲያ ስጋና ደም መንግስተ ሰማያት አይገባም እና ጥሬ ስጋ በልተን ጌታ በላኝ ለማለት ብቻ አይደለም እኮ። በልተን ለክብር እንቁም ምን ማለት መሰለ? ኢነርጂ ሲጨመርልን ለስጋችን ድካም እንዳያገኘን ለመንፈሳችን መንፈስ ቅዱስ ጥንካሬ ይሰጠናል ነው እኮ። በረሃብ ምክንያት ራብ ክፉ ነው። ታውቃለህ ኤልያስን ታውቃለህ? መጽሐፍ ቅዱስ ላይ ከአባቶቼ አልበልጥም ውሰደኝ አለና ቁራ መጣና ምግብ አበላው። መልአክ ቀሰቀሰውና ብላ አለው። በልቶ ተኛ የሚል አንብበሃል? ለካ ረሃብ ነው መጀመሪያ ነጫነጨው። ልክ ከበላ በኋላ እንቅልፍ ወሰደ። ምግብ ጥሩ ነው ለማ አንዳንድ ሰዎች ለካ የሚጮህብህ ብሉ፣ እሺ ብሉ፣ ምግብ ብሉ፣ በስነ ስርዓት ተመገቡ፣ በልታችሁ ወንጌል መስክሩ። ጊዜ የለንም። በጣም የምትወዱት ሰው ካለ ደውላችሁ እስቲ ቆይ አንድ ነገር ባሉኝ። ባለፈው እቺ ነገር አድርጌያለሁ። እዚህ ያላችሁ 400 ጴንጤዎች አንድ ቁጥር ጻፉልኝ እስቲ። ለሆነች ነገር ፈልጊያችሁ ነው። እኔ ጌታን እመኑኝ፣ እኔ እናንተን በጣም ነው የምወደው። ሌላ ነገር አላስደርግም። እኔ ጴንጤ ነኝ። አንድ ቁጥር ጻፉ። አይዟችሁ፣ ለምርጫ ምናምን አይደለም። አንድ ቁጥር ጻፉ። እሺ ኢትዮጵያ ያላችሁ በተለይ እንዲህ ያርጉልኝ። ጌታን የማያውቅ ሰው ጓደኛ ካላችሁ እስቲ አሁን ቴክስት አድርጉለት። ጌታ ኢየሱስን ተቀበል ምናምን ብላችሁ ወንጌል በቴክስት መስክሩለት እስቲ። ዝም ብላችሁ ዘመድ የላችሁም፣ ጓደኛ የላችሁም፣ አብሯችሁ የሚውል የሚያመሽ ጌታን ማያቅ ግን እናንተ ፍሬንድ የሆነ
ወይ ከዘመድ መካከል ወይ ቴክስት አድርጉለት እስቲ። ጌታ ሊመጣ በደጅ ነው፣ ጌታ ኢየሱስን ተቀበል። እስቲ ቴክስት አድርጉለት እስቲ፣ በስልካችሁ ይኸው አድርጉለት እስቲ፣ ቴክስት አድርጉ። ከዛስ እዚህ ያላችሁ 414ታችሁም ቀጥታ ፌስቡክ አካውንታችሁ ላይ ገብታችሁ ኢየሱስ ጌታ ነው ብላችሁ ፖስት አድርጉ። ወንጌል መስክሩ። በቃ ይሁን፣ ጀምር እስቲ እንጀምር። ቤካ ጀምር። ካንተ ወንጌል ፌስቡክ ላይ ግባና ኢየሱስ ጌታ ነው ብለህ ፖስት አድርግ። እዚህ ያላችሁ 400 ዛሬ እስቲ ምን አገኙኝ ጴንጤዎች ምን ነካቸው ይባል 421 ጴንጤዎች ቀጥታ ፌስቡካችሁ ላይ ሄዱና ኢየሱስ ጌታ ነው ብላችሁ ፖስት አድርጉ። ከዛ ቴክስት ላኩ። ጌታን ለማያቅ ለምታውቁት ለቅርብ ሰው ካለ ወንጌል ያልሰማ ያልመሳከራችሁለት ሰው ካለ ቀጥታ በስልክ ቴክስቱ ወይ በቴሌግራም ወይ በዋትስአፕ ሜርሲ አንቺም ኢትዮጵያ የምታውቁ ዳጊ የምታውቁ ጌታን ያልተቀበለ ሰው ካለ ፌበል ቴክስት አድርጉ። ጌታ ኢየሱስ ክርስቶስ ስለ ኃጢአት ሞቷል፣ ጌታን ተቀበል በሉና ቴክስት አድርጉለት። ወንጌል መስክሩ። ከዚሁ ጀምሩ። ኃላፊነትን ተወጥቻለሁ። የዛሬን ጌታ በእኔ አድሮ ተናግሯል። ከኔ የሆነ አንዳች የለም። በንግግሬ መሀል ስህተት ከተገኘ ኃላፊነቱን ይወስዳለሁ። ንግግሬ ልክ ከሆነ መንፈስ ቅዱስ ክብር ይሁንለት። እሱ ነው የተናገረው። ኢየሱስ ጌታ ነው። እወዳችኋለሁ። እንደ ማንኛውም ጴንጤ ምግብ ልበላ ነው። እንደገና መሀል ቦሌ ላይ ነው ወክ የምናደርገው። አይዟችሁ፣ አትፍሩ። አይዟችሁ፣ ኢየሱስ የሚባል አምላክ ነው የሚጠብቀን። ቀላል ሰው እንዳልመስላችሁ። እኛ ጴንጤዎች ጠባቂያችን ኢየሱስ ነው። ወደዚህም ወደዛም እሱ ነው ያለን። ተስፋችን እሱ ነው። እሱን ተመክተን እሱን ተደግፈን እንወጣለን። እሱን ተማምነን እንሰብካለን። እሱን ተማምነን እንበላለን። እሱን ተማምነን እንጠጣለን። እሱን ተማምነን እንተኛለን። እሱን ተማምነን እንነሳለን። ምክንያቱም እንቅልፍ ባይዘው ጴንጤ ለእንቅልፍ ጥቅስ እንዳለው ታውቃለህ። ለወዳጆቹ ጣፋጭ እንቅልፍ ይሰጣል። ሚና አንብበሃል? ቤካ አንብበሃል? ምን ተኛው? እሱ ጣፋጭ እንቅልፍ ሰጥቶን ነው። እሺ ጥቅስ አለ። ባይዘው ለወዳጆቹ ጣፋጭ እንቅልፍ ይሰጣል። ስለ ምግብ ራሱ ጥቅስ አለ እንዴ። ምንድነው መዝሙረ ዳዊት ላይ ተድላን ያየ እህልንም የቀመሰ ማን ነው የሚላል እግዚአብሔር። ብቻ እኛ በጥቅስ ነው የምንኖረው ለማለት ነው። እወዳችኋለሁ። በቃ ፍሬክስ ቻው። እግዚአብሔር አምላክ ሀብሴ ባርክ፣ ጸጋ ያብዛልህ ወንድምነት። ዩ አር ሶ ብሌስድ፣ ዩ አር ሶ ብሌስድ በእውነት በቃ በእግዚአብሔር ፕሮግራም ነው ዛሬ የተገናኘ ነው ብዬ ነው የማስበው። እኛ ፕሮግራማችን ሌላ፣ ግን መንፈስ ቅዱስ የመንፈስ ቅዱስ ደግሞ ፕሮግራም ሌላ እና ዛሬ መንፈስ ቅዱስ አድሬስ ማድረግ የፈለገው ነፍስ አለ እና ጌታ ክብሩን ይሰድ። ተባረክ ወንድምነት። ሜርሲዋ ሰላም በይ። ዳግሻዬ የምትለው ነገር አለ? አባኩ ዳጊም ቢዚ ነው። ፌብዬ ደግሞ አንቺ ጠፍተሻል ታለምዬ እና እንኳን ደህና መጣሽ። ስለመጣሽ ደስ ብሎኛል። ሜርሲ አለሽ? ሜርሲዋ ሜርሲ የለች። እሺ እንዲህ እግዚአብሔር ይባርክ አባኩ። ዳግሻዬ ያለ ድምፅህን እንስማ እስቲ። ዳግሻዬ ድምፅህን አሰማኝ ይልሃል እና ድምፅህን እንስማ እስቲ። እሺ ቸርዬ እሺ እንመጣለን። አይቻለሁ። እሺ መጣን። እሺ ማህበረ ቅዱሳን እግዚአብሔር አምላክ አብዝቶ ይባርካችሁ። እንግዲህ ደግሞ እኛ በጣም ፕራውድ የምናደርግበትን የጸጋ ስጦታ አንዳንድ ሰዎች በጣም ሞክ እያደረጉ አላስፈላጊ ነገር እየተናገሩ አላስፈላጊ ቃል እያወጡ ባልተገባ መንገድ እንትን እያሉ ይገኛሉና እሱም ደግሞ መከላከል ግድ ስለሚሆንብን ከወንድማችን ከኤፋዬ ጋር ደግሞ አብረን ሆነ እንግዲህ በእኛ ቤት ውስጥ ያሉትን ስርዓትና ይሳቸዋል ነውና እኔ በልሳኔ አልቀልድም። በጸጋ ስጦታዎቼ ኮምፕሮማይዝ አላደርግም፣ ለድርድር አላቀርባቸው እና እዛ ከሄድን ደግሞ ከኤፋዬ ጋር በህብረት እናገለግላለን። ሁላችሁም እዚህ ያላችሁ በጠቅላላ ኤፍሬም ባለጊዜው የሚለውን እንትን እየነክሳች ላይ የገባችሁ ወደ እሱ ቤት ከንቨርት አድርጉ። ሁላችሁም እዚህ ያላችሁ ማህበረ ቅዱሳን የእንድዬን ፔጅ እንትን አድርጉ። ምንድነው ኮፕሊንክ አድርጉለት። እሺ የመርሲዬን ኮፕሊንክ አድርጉላት። የዳግሻዬን እንደዚሁ ኮፕሊንክ አድርጉ። የፌቪዬንም ፌቪዬ ደግሞ እንትን በውስጥ አውርኝ እስቲ። እሺ ሁላችን ወደ ኤፍሬም ቤት እንሄዳለን።